እሺ እናመሰግናለን። ከአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ አስተዳደር ኤፍሬም ባዩ ይባላልው። አሁን የምንገኘው በማጀቴ ገምዛ የምርጫ ጣቢያ ስንመለከተው በክልል ደረጃ እንደ ምርጫ የተመረጠ ቦታ ነው። በዛ አካባቢ ላይ በዋናነት እንደ ጠቅለል ያለ ሐሳብ ስናቀርብ አገዛዙ ብልጽግና ሰባተኛ ሀገራዊ ምርጫ ብሎ የድራማ ምርጫ ያደረገውን ምርጫ ያለውን ነባራዊ ሁናቴ መሬት ላይ ምንድነው የሚለውን ነገር ለማቅረብ ነው የምገደደው። ይሄም ማለት አፋብን ድርጅታችን ሸዋ ጠቅላይ ግዛት አሳምነው ዕዝ በተቆጣጠራቸው በሁሉም ቀጣናዎች ምርጫው ያለውን ሁናቴ እንዲደናቀፍና ምርጫው ህገወጥ ምርጫ እንደሆነ ለማረጋገጥ ሰፊ ስራዎችን ስንሰራ እንደቆየን ይታወቃል። ይሄንንም ስራ ስንሰራ በዋናነት ምርጫው ትክክል እንዳልሆነና ለህዝብና ለሀገር የማይጠቅም ህገወጥ ምርጫ እንደሆነ ለማረጋገጥ ሰፊ ስራዎችን ስንሰራ ቆይተም ነበረ። ይሄንን ህብረተሰባችን ላይ ግንዛቤ ስናስጨብጥ የሰራናቸው እጅግ በጣም ብዙ ስራዎች አሉ። እነዚህንም ስራዎች መሰረት አድርጎ ስንመለከተው ህዝባችን ትክክለኛ ምርጫ እንዳልሆነ ያምንበት ነበረ። በዛሬው ዕለት ደግሞ ግንቦት 24 2018 ዓ.ም ምርጫው ትክክል እንዳልሆነ ያረጋገጥበት ሁናቴ ነው ያለው። እነዚህን ስንመለከታቸው በዋናነት በይፋትና ጥሙጋ አውራጃዎች እንደ ጥቅል በወረዳ ደረጃ ወደ 4 ወረዳዎች አሉ። እነዚህም ጣርማበር ወረዳ፣ ቀወት ወረዳ፣ ኢፍራታና ግድም፣ አንጾኪያ ወረዳዎች አሉ። እነዚህን ወረዳዎች ስንመለከት የምርጫውን ሁናቴ ነባራዊ ሁናቴ ጠቅላላ አድርገን ስንመለከተው በዝርዝር ለማቅረብ እፈልጋለሁ ማለት ነው። ኢፍራታና ግድም ወደ 27 ቀበሌዎች አሉት። ከነዚህ 27 ቀበሌዎች መካከል 24ቱን ፋኖ ሙሉ ለሙሉ የተቆጣጠረበት ሲሆን ጧት ለሊት 12 ሰዓት አካባቢ ላይ በ3 ቀበሌዎች ላይ ሙከራ አድርጎ ነበረ። እነዛም የከሸፈበት ሁናቴ ነው ያለው። በዚህ በኢፍራታና ግድም ከ27ቱ ቀበሌዎች መካከል በፐርሰንት ስንሰራው 88.9% ያልተሳካለት እንደሆነ ያረጋግጥንበት ነው ያለው ሁናቴ ነው ያለው። በሁለተኛ ደረጃ አንጾኪያ ወረዳ ነው። አንጾኪያ ወረዳ 12 ቀበሌዎች አሉ። ከነዚህ 12 ቀበሌዎች መካከል 11ዱ በፋኖ ቁጥጥር ስር የዋሉ ከተማ አካባቢ ላይ አንድ ቀበሌ ሙከራ አድርጎ ነበረ፣ እሱም አልተሳካለትም። ይሄንንም አፈጻጸማችንን ስንመለከተው 91.67% ውጤታማ እንደሆነ ያረጋግጥንበት ሁናቴ ነው ያለው። በሶስተኛ ደረጃ በቀወት ወረዳ ነው። በቀወት ወረዳ 18 ቀበሌዎች አሉ። እነዚህ 18ቱም ቀበሌዎች ላይ ምንም አይነት የምርጫ እንቅስቃሴ አልተደረገም። ስለዚህ አፈጻጸማችን 100% ውጤታማ ነን ማለት ነው። በአራተኛ ደረጃ ጣርማበር ወረዳ ነው። ጣርማበር ወረዳ 19 ቀበሌዎች አሉት። ከ19ኙ ቀበሌዎች መካከል 17ቱ በፋኖ ቁጥጥር ስር ይዋሉና ምንም አይነት እንቅስቃሴ ያልተደረገባቸው ሲሆኑ በሁለት ቀበሌ ላይ ጧት እንቅስቃሴ አድርጎ ነበረ። ይሄንንም ከሌሊት ጀምሮ ሰራዊታችን ያከሸፈው ሲሆን ፐርሰንት አፈጻጸማችን 89.5% ውጤታማ የሆነበት ሁናቴ ነው ያለው። የዚህ የሰባተኛ ሀገራዊ ምርጫ ሌላኛው በከተማ አስተዳደሮች አሉ። እነዚህ በይፋትና ጥሙጋ ከተማ አስተዳደሮች የመጀመሪያው ደብረሲና ከተማ አስተዳደር 4 ቀበሌዎች አሉት። በአራቱ ቀበሌዎችም ሙከራ ጀምሮ ነበረ፣ ያልተሳካበት ሁናቴ ነው ያለው። ሸዋሮቢት ከተማ አስተዳደር 9 ቀበሌዎች አሉት። ከ9 ቀበሌዎች መካከል 4ቱ ሙሉ ለሙሉ ፋኖ የተቆጣጠራቸው ሲሆኑ በ5ቱ ቀበሌዎች ላይ ሙከራ አድርጎ ነበረ፣ እንደዚህ እሱም የከሸፈበት ሁናቴ ነው ያለው። በአፈጻጸም ደረጃ ስናየው 44.4% ውጤታማ ነን ማለት ነው። ሌላኛው ሶስተኛው ከተማ አስተዳደር አጣዬ ከተማ አስተዳደር ነው። ይሄ ከተማ አስተዳደር 3 ቀበሌዎች አሉት። ከ3ቱ ቀበሌዎች ላይ አንደኛው ቀበሌ ላይ ሙሉ ለሙሉ ያከሸፍንበት ሁናቴ ነው ያለው። ሁለቱ ቀበሌዎች ሙከራ አድርጓል። እዚህም በስንመለከተው በዛ አካባቢ ያለውን እንቅስቃሴ ሰራዊታችን ያከሸፈበት ሁናቴ ነው ያለው። በጠቅላላ አፈጻጸማችንን ስናየው 33.3% አካባቢ ውጤታማ ስንሆን እንደ ጠቅላላ በዚህ በይፋትና ጥሙጋ አውራጃ እንደ ጥቅል የምርጫ ሁናቴ 92 ቀበሌዎች አሉ በከተማ አስተዳደርና በወረዳው። ከነዚህ 92 በ5 ቀበሌዎች ምንም አይነት ምርጫ እንቅስቃሴ ያልተደረገባቸው ሲሆኑ በ17 ቀበሌዎች ላይ እንቅስቃሴ አድርጎ ነበረ። ይሄንንም ሰራዊታችን ያከሸፈበትና ህዝቡም በይሄንን ምርጫ አስፈላጊ አይደለም በማለት በሩን በመዝጋት ከቤት ያልወጣበት በቤት ተቀምጦ ያሳለፈበት ሁናቴ ነው ያለው። አካባቢውን በሁሉም አካባቢ ላይ ስንመለከት ጸጥ ርጭ ያለበት ሁናቴ ነው ያለው። እነዚህም በጣርማበር ሸዋሮቢት፣ አጣዬና አንጾኪያን አካባቢ ስንመለከት ምንም አይነት እንቅስቃሴ ያለ ማለት ነው። ይሄን ያሳያል ማለት ነው። ሌላው እንደመነሻ ያክል ስንመለከተው በዚህ በኢፍራታና ግድም ወረዳ አጠቃላይ ያሉ የምርጫ ጣቢያዎች ወደ 68 ምንም አይነት እንቅስቃሴ ያልተደረገባቸው የምርጫ ጣቢያዎች አሉ። በአራት ጣቢያዎች ላይ እንቅስቃሴ አድርጎ ነበረ። አራቱን ጣቢያዎች ሙሉ ለሙሉ ያዘጋንበት ሁናቴ ነው ያለው። አጠቃላይ ያለው ነባራዊ ሁናቴ ስንመለከት ነው። አሁን እንደ ጥቅል ስንመለከተው እዚህ ማጀቴ አካባቢ ስንንቀሳቀስ ምንም አይነት ጸጥ ርጭ ያለ የህብረተሰብ ክፍል ቀደምትም ስናስተዳድረው ስንመረው የነበረም
አካባቢ ነበረ። አሁንም በዛ ልክ ነው ያለው። በሌሎችም አካባቢዎች ስናያቸው በዚህ ልክ ነው ያለው። አገዛዙ እንደ ጥቅል ስንመለከታቸው እያደረገ ያለው በብዛት የተወሰኑ ሰዎችን እያስገደደ ወደ ምርጫ እንዲወጡ ቢበዛ በአንድ ጣቢያ ላይ ከ100 ወይም ከ50 የማይበልጡ ሰዎችን በፎቶ እያነሳ ምርጫ አካሄዳለ የሚለው እንትን ከእውነት የራቀ ውሸት እንደሆነ ለማረጋገጥ እንወዳለን። በዚሁም ማታ አካባቢ ላይ ጀምሮ ወጣቱን እያሰረ ያስቀመጠበት ነው ያለው። እንደ ጥቅል ስንመለከት በመንዝ አውራጃም ስንመለከት እንደዚሁ አጠቃላይ የምርጫ እንቅስቃሴው የደከመበት ሁናቴ ሰዎችን እያስገደደ የተወሰኑ ሰዎችን ፎቶ ያነሳበት ነው ያለው። ሌላኛው ስንመለከት በመራቤት አውራጃ ነው። መራቤት አውራጃ ላይ ስንመለከት እንደ ጥቅል ሚኒሻ ነው አሰልፎ መራጭ ብሎ ያስቀመጣቸው። ያም ቢሆን የምርጫ ካርድ ወደ ላይ አሰልፈው የሚታዩት ሙሉ ለሙሉ ሚኒሻዎች እንደሆኑ ለማረጋገጥ እንወዳለን። በደብረ ብርሃን ከተማ ዙሪያ አካባቢም ላይ ሲጠቀምባቸው የነበረው በዛ አካባቢ ላይ ካሁን በፊት አገዛዙ አፈናቅሏቸው ካምፕ ውስጥ የነበሩ ሰዎችን ወደ ምርጫ ጣቢያ አንጥቶ ፎቶ ያነሳበት ሁናቴ ነው ያለው። አጠቃላይ ግን እንደ ሸዋ ስንመለከተው ምንም አይነት ውጤታማ ያልሆነበት ሁናቴ ነው ያለው። በሂሳብ ሲሰራ ከ95 እና እስከ 99% የሚደርሰው ሙሉ ለሙሉ ምርጫ ያልተካሄደባቸው ናቸው። እነዚህም ውጤታማ እንዳልሆኑ ለማረጋገጥ ወዳለሁ። አመሰግናለሁ።